በጎንደርና በጎጃም በተፈጸሙ የደፈጣ ጥቃቶችና በተደረጉ የፊት ለፊት ውጊያዎች የፋኖ ኃይሎች ከፍተኛ ድል መቀዳጀታቸውን አስታውቀዋል። በጎንደር ለልዩ ዘመቻ በሌሊት የወጣው የብልጽግናው ሰራዊት ከፍተኛ ኪሳራ ማስተናገዱ ሲገለጽ፣ በጎጃም በ3 ግንባሮች በተደረገ ውጊያ አንድ መኪና ጦር ማለቁ ተሰምተዋል። በቀዳሚነት የሚደመጥ የግንባር መረጃችን ነው። በቆቦ ከባድ ውጊያ ተቀስቅሷል። በቆቦ ግንባር ዛሬ በጠዋቱ በመድፍና ታንክ የታገዘ ውጊያ መቀስቀሱ የታወቀ ሲሆን የብልጽግናው አየር ኃይልም ስምሪት ወስዶ ወደ ስፍራው መግባቱ ተሰምተዋል። ዋና ዋና መንገዶች ተዘግተዋል። በአካባቢው ከፍተኛ ውጥረት መስፈኑ ተሰምተዋል። ብልጽግናው ቀይ ሽብርን እየተገበረ መሆኑ ተጋለጠ። ገዢው ፓርቲ ብሔርና ማንነትን መሰረት ያደረገ አደገኛ ጥቃት እየፈጸመ ነው ሲል ፓርቲው ወንጅሏል። አዲስ የጋራ ዘመቻም ታውጇል። ሰዓቱን ጠብቆ ይደመጣል። የኦህዴድ ብልጽግና ዲፕሎማቶች ከሞቃዲሾ እስከ ናይሮቢ የቃላት ጦርነቱን ሲያጧጡፉት፣ በአዲስ አበባ የሚገኙት አምባሳደር ደግሞ እኔ የጦር ልምምድ እያደረግኩ ነው፣ የኦሮሚያ ወጣቶችም ለጦርነት ይዘጋጁ ብለዋል። ከውጭ እስራኤል ከወራት በኋላ ከባድ ጥቃት ፈጽማለች። ኢራንም በወኪሎቹ አማካኝነት ሚሳኤሎችን አስወንጭፋለች። የዋሽንግተኑ አለቃ ዶናልድ ትራምፕ በበኩላቸው እመኑኝ ሆርሙዝን በአሜሪካ እጅ አስገባለሁ ሲሉ ለሕዝባቸው ቃል ገብተዋል። ሰላም ጤና ይስጥልን። በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ተከታታዮች ለነሐሴ 9 ያዘጋጀናቸው ወቅታዊና ያልተሰሙ መረጃዎች ከዚህ ሰዓት ጀምረው ወደ እናንተ ይቀርባሉ። አብራችሁን ቆዩ። የፋኖ ኃይሎች በጎንደርና በጎጃም በፈጸሙት የደፈጣ ጥቃት ታላቅ ድል መቀዳጀታቸውን አስታወቁ። አፋብን ጎንደር ጠቅላይ ግዛት በላይ እዝ በጌምድር ክፍለ ጦርና ዞበልጃኖ ክፍለ ጦሮች በቅንጅት በፈጸሙት የተጠና የደፈጣ ጥቃት የብልጽግናው ሰራዊት ሰዋዊ፣ ቁሳዊና ወታደራዊ ኪሳራ ማስተናገዱ ተገልጿል። የአፋብን ጎንደር ጠቅላይ ግዛት በላይ እዝ የህዝብ ግንኙነት መምሪያ ባወጣው የተጋድሎ መረጃ እንዳስታወቀው በማዕከላዊ ጎንደር ዞን ጨውድባ ከተማንና በአካባቢው የሚገኙ ወታደራዊ ገዢ ስፍራዎችን መዳረሻ አድርጎ ወደ ንጹ መኖሪያ መንደሮች በመዝለቅ የሰብአዊ መብት ጥሰትና የሀብት ዝርፊያ ሲፈጽም የቆየው የብልጽግናው ሰራዊት ዛሬም ለተመሳሳይ እኩይ ተግባር ከጭልጋ ተነስቶ ወደ ስፍራው በማቅናት ላይ ያለ ጫንባ አምባ ተራራ በሚባል ስፍራ በእዙ የበጌ ምድር ክፍለ ጦርና ዞብልጃኖ ክፍለ ጦር በተሰነዘረበት ድንገተኛ ጥቃት በርካታ ሰራዊቱ ሞትና ቁስለኛ ሆኖበታል ብለዋል። ይህን ተከትሎ በሌሊት የፊት ለፊትና የጨበጣ ውጊያ መደረጉን የጠቀሰው የህዝብ ግንኙነት መምሪያው የተጋድሎ መረጃ ለሰዓታት በነበረ ውጊያ የፋኖ ኃይሎች ታላቅ ወታደራዊ ድል ተቀዳጅተዋል ብለዋል። በዚህ ግንባር በነበረው አውደ ውጊያ በርካታ ሰራዊቱ ሞትና ቁስለኛ ሆኖበት ወደ ኋላ የተመለሰው የብልጽግናው ሰራዊት ንጋት አካባቢ በሌላ ግንባር ዘልቆ በመግባት ኳክ በተባለ ቦታ ላይ ውጊያ መክፈቱ ተገልጿል። በዚህ ግንባር የጨበጣና በቦምብ ውርወራ የታገዘ ውጊያ ጭምር መደረጉን የገለጹት የጣና ሳተላይት ቴሌቪዥን የግንባር መረጃዎች ከደፈጣ ጥቃት በኋላ በተደረገው ከባድ የተባለ ውጊያ የአገዛዙ ሰራዊት ከፍተኛ ሰብአዊና ቁሳዊ ውድመት ደርሶበታል ተብሏል። የብልጽግናው ሰራዊት ኳክ በተባለ ቦታ ላይ በከፈተው ውጊያ በርካታ ሰራዊቱ በፋኖ ኃይሎች እርምጃ እንደተወሰደበት ሲገለጽ፣ በፋኖ ኃይሎች ላይ ጥቃት ለመፈጸም መንገድ እየመሩ ከፊት የገቡ የሚሊሻ ኃይሎችና በአብሪነት የተመደቡ የብልጽግናው ሰራዊት አባላት ሙሉ በሙሉ በዚያው መቅረታቸውን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። ውጊያው በ120 ሚሜ ሞርተር በዲሽቃና በሌሎች የቡድን መሳሪያዎች የታገዘ እንደነበር የገለጹት ምንጮቻችን በሁለቱም ግንባሮች የደረሱ ወታደራዊ ኪሳራዎችን በዝርዝር ለማወቅ ግን አልተቻለም ተብሏል። ይህ ዜና እስከተጠናቀረበት ረፋድ አካባቢ በአካባቢው ከፍተኛ ወታደራዊ እንቅስቃሴ መኖሩን የገለጹት ምንጮቻችን ይህንን ተከትሎ ውጥረት ነክሶ ማርፈዱን አክለዋል። በሌላ ዜና አፋብን አጼ ቴዎድሮስ እዝ በጎጃም ቀጠና የደፈጣ ጥቃት ፈጽሞ ድል መቀዳጀቱን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ አጼ ቴዎድሮስ እዝ 105ኛ ኮር በሰከላ ዙሪያ በእንቅስቃሴ ላይ በነበረ የብልጽግናው ሰራዊት ላይ የተሳካ የደፈጣ ጥቃት መፈጸሙ ተገልጿል። በኮሩ የ44ኛ ክፍለ ጦር አሃዶች ከሰከላ ወረዳ ወደ አጉት ከተማ ሲንቀሳቀስ በነበረ የብልጽግናው ሰራዊት ላይ በፈጸሙት የደፈጣ ጥቃት በርካታ ሰራዊቱን ሞትና ቁስለኛ ማድረጋቸውን የአፋብን አጼ ቴዎድሮስ እዝ 44ኛ ክፍለ ጦር የህዝብ ግንኙነት ክፍል አስታውቋል። እንደ ህዝብ ግንኙነት ክፍሉ መረጃ የብልጽግናው ሰራዊት በቀን ለመንቀሳቀስ ከፍተኛ ስጋት ስላደረበት የፋኖ ኃይሎችን አዘናግቶ በሌሊት ጉዞ በማድረግ ላይ ያለ የፋኖ ኃይሎች ቀድሞ በደረሳቸው መረጃ ገዢ ወታደራዊ ቦታዎችን በመያዝ በፈጸሙት የደፈጣ ጥቃት 11 የሚደርሱ የብልጽግናው ሰራዊት አባላት እርምጃ ተወስዶባቸዋል ሲል አስታውቋል። በጥቃቱ የማያዳግም እርምጃ ከተወሰደባቸው የብልጽግናው ሰራዊት አባላት በተጨማሪ
በተጨማሪ ቁጥራቸው ያልታወቁት ቀላልና ከባድ ቁስለኛ መሆናቸው ሲገለጽ፣ በርካታ የሰራዊቱ አባላት ደግሞ በሌሊት በተፈጸመባቸው ድንገተኛ የደፈጣ ጥቃት ተደናግጠው መበታተናቸው ተሰምተዋል። የፋኖ ኃይሎች የፈጸሙትን የደፈጣ ጥቃት ተከትሎ ራስን ለመከላከል በከባድ መሳሪያ ታግዞ ተኩስ የከፈተው የብልጽግናው ሰራዊት በአጉት ከተማ አቅራቢያ በንጹሐን ሀብትና ንብረት ላይ ጉዳት ማድረሱን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በሰከላና አጉት ዙሪያ በተደረገው የሌሊት አውደ ውጊያ የደረሰው ተጨማሪ ዝርዝር ጉዳት እስካሁን አልተገለጸም። ይህ በእንዲህ እንዳለ በቋሪት ወረዳ በፋኖ ኃይሎችና በአገዛዙ ሰራዊት መካከል ከባድ ውጊያ መደረጉ ተገልጿል። በምዕራብ ጎጃም ዞን ቋሪት ወረዳ ገነት አቦ በተባለ አካባቢ ዛሬ ከማለዳው 11 ሰዓት ጀምሮ ለሰዓታት የዘለቀ ከባድ ውጊያ ሲደረግ ማርፈዱን የጣና ሳተላይት ቴሌቪዥን የግንባር መረጃዎች ገልጸዋል። እንደ ምንጮቻችን ገለጻ ውጊያው የተቀሰቀሰው የፋኖ ኃይሎች ገነት አቦ መሽጎ በሚገኘው የብልጽግናው ሰራዊት ጊዜያዊ ካምፕ ላይ ድንገተኛ ጥቃት መክፈታቸውን ተከትሎ ነው። የፋኖ ኃይሎችን ድንገተኛ ጥቃት ተከትሎ የብልጽግናው ሰራዊት በከባድ መሳሪያ የታገዘ ምላሽ ሲሰጥ መቆየቱ ተመላክተዋል። ረፋድ አካባቢ መጠነኛ መረጋጋት ማሳየቱ የተገለጸው የውጊያ በሁለቱም ወገኖች በኩል ያደረሰው ሰብአዊና ቁሳዊ ኪሳራ እስካሁን በውል አልታወቀም። አካባቢው ካለው የጸጥታ ሁኔታ አኳያ የጉዳቱን መጠን በትክክል ለማረጋገጥ አሁንም አስቸጋሪ እንደሆነባቸው የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በሌላ በኩል በደቡብ አቸፈር ዱርቤቴ ከተማ አቅራቢያ በተፈጸመ የደፈጣ ጥቃት በሰውና ቁሳቁስ ላይ ከፍተኛ ጉዳት መድረሱን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። የፋኖ ኃይሎች በደቡብ አቸፈር ወረዳ ዱርቤቴ ከተማ አቅራቢያ በሚገኝ ስፍራ በፈጸሙት የደፈጣ ጥቃት በብልጽግናው ሰራዊት ላይ ከፍተኛ ሰዋዊ፣ ቁሳዊና ወታደራዊ ኪሳራ መድረሱን የመረጃ ምንጮች ገልጸዋል። እንደ ምንጮቻችን ገለጻ ጥቃቱ የተፈጸመው ዛሬ ማለዳ ከዱርቤቴ ከተማ ወጣ ብሎ ጁፊት ባህታ ተብሎ በሚጠራው ስፍራ ነው። የፋኖ ኃይሎች ጥቃቱን የፈጸሙት የአድማ ብተና፣ የፖሊስ፣ ሚሊሻና ሌሎች የሰላም አስከባሪ አባላትን ጭኖ ሲንቀሳቀስ በነበረ አንድ ተሽከርካሪ ላይ ነው። በዚህ ጥቃት ደረሰ የተባለውን ጉዳት የዓይን እማኞች እንደገለጹት በተሽከርካሪው ላይ ከነበሩት አባላት መካከል አብዛኞቹ እርምጃ ሲወሰድባቸው፣ ቀሪዎቹ ደግሞ መቁሰላቸው ተገልጸዋል። ከዚህ ድንገተኛ ጥቃት ለሰዓታት የዘለቀ ውጊያ መደረጉን የገለጹት የጣና ሳተላይት ቴሌቪዥን ምንጮች የነፍስ ወከፍ መሳሪያዎች፣ ብሬንና በርካታ ተተኳሾች በፋኖ ኃይሎች እጅ መግባታቸውን አስታውቀዋል። በሰሜን ወሎ ዞን ራያ ቆቦ ግንባር አዲስ ውጊያ መቀስቀሱ ተገለጸ። ዛሬ ማለዳ በመድፍና ታንክ ታግዞ ተደርጓል በተባለው የቆቦ ግንባር ውጊያ በአካባቢው አለመረጋጋት ማስከተሉን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን ገልጸዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ ልዩ ስሙ ጮቢ በተባለው ቀጠና ከጠዋቱ 1 ሰዓት ተኩል ጀምሮ በከባድ መሳሪያ የተደገፈ ውጊያ መደረጉን የገለጹት ምንጮቻችን ከሰዓት በኋላ ሙሉ በሙሉ መቆሙን አመላክተዋል። የብልጽግናው ሰራዊት ከፍተኛ ኃይል አስፍሮበት በሚገኘው ጮቢ በርና አካባቢው በአንድ ግንባር የህወሓት ታጣቂዎች በሌላ ግንባር የአፋብኃኝ ምኒልክ ዕዝ የፋኖ ኃይሎች በከፈቱት ድንገተኛ ጥቃት ፍልሚያ እንደተጀመረ የገለጹት የአካባቢው የዓይን እማኞች በከባድ መሳሪያ ተኩስ ተጀምሮ የጨበጣ ውጊያ ጭምር ስለመደረጉ አስታውቀዋል። እንደ ምንጮቻችን ገለጻ ውጊያው ከጮቢ በር ተነስቶ ወደ አዲስ ቅኝና ሀብሎ መንደር በተባሉ ስፍራዎች በመስፋፋት ወደ ዋጃና አላማጣ አቅጣጫ ተዛምቶ የነበረ ሲሆን በላስታ መገንጠያና ደጋማው የቆቦ ክፍልም በመድፍ የታገዘ የከባድ መሳሪያ የተኩስ ልውውጦች ተደርገዋል ብለዋል። ምንጮቻችን አክለውን በአላማጣ አቅጣጫ ተሰልፈው የገቡ የአካባቢው የፋኖ ኃይሎችና የህወሓት ታጣቂዎች በአንድ ላይ በመሆን የተቀናጀ ዘመቻ ያደረጉ ሲሆን የብልጽግናው ሰራዊት አድማ ብተና፣ የአካባቢው ሚሊሻና በጌታቸው ረዳ የሚመራው የሀራ መሬት ታጣቂ ኃይሎች በጋራ ተሰልፈው ጦርነት ሲያደርጉ አርፍደዋል ተብሏል። ይህ ውጊያ ከመቀስቀሱ በፊት ከሰሞኑ ሁለቱ ኃይሎች ከፍተኛ ወታደራዊ ዝግጅቶችና ስምሪቶች ሲያደርጉ እንደነበር በተደጋጋሚ መዘገባችን ይታወሳል። ዛሬም በብልጽግናው ሰራዊት በኩል የሰሜን ምስራቅ ዕዝ ዋና አዛዥ ጀኔራል አሰፋ ቸኮልና የአካባቢው ኮማንድ ፖስት አዛዥ ጀኔራል ካሳ ደምሌ ለሰራዊቱ የስምሪት መመሪያ የሰጡ ሲሆን በህወሓት በኩል ደግሞ የደቡባዊ ግንባር አዛዦች ጆን መዲድ፣ ጀኔራል ኃይለስላሴና ወዲ ሸሪፎ በአላማጣ ባደረጉት ስብሰባ በላስታ መገንጠያና በጮቢ በር ያለውን ኃይል ለመምታት ትዕዛዝ አስተላልፈው ነበር። ዛሬ በጠዋት ተቀስቅሶ ለሰዓታት በከፍተኛ ውጥረት የቀጠለው የሁለቱ ኃይሎች ፍልሚያ ረፋድ ላይ መጠነኛ መረጋጋት የተፈጠረው በህወሓት ታጣቂዎች በኩል በተደረገ ማፈግፈግ ነው ተብሏል። ውጊያው በዋጃውና መንገድ በአዲስ ቅኝና በሀብሎ በኩል የተደረገ ሲሆን በሀብሎና አዲስ ቅኝ ግንባር የነበሩት የህወሓት ታጣቂዎች ከዚህ በፊት ሲጠቀሙባቸው የነበሩትን የባቡር ጣቢያ ጊዜያዊ ካምፖች ለቀው ወደ አላማጣ ማፈግፈጋቸው ተረጋግጧል። በዛሬው ዕለት በተቀሰቀሰው ከባድ ውጊያ በሰውና በንብረት ላይ የደረሰው ዝርዝር ጉዳት እስካሁን ያልታወቀ ሲሆን በአካባቢው ያለው አጠቃላይ ወታደራዊ ውጥረት አሁንም እንደቀጠለ መሆኑን የአካባቢው የመረጃ ምንጮች ያመላክታሉ። በራያ ቆቦ ወረዳ በጮቢ በር፣ አዲስ ቅኝና ሀብሎ መስመሮች ላይ ጠዋት የነበረው
የነበረውን ውጊያ ተከትሎ ከራያ ቆቦ አላማጣ፣ ከአላማጣ ቆቦ፣ ከወልዲያ ወደ አላማጣና መቀሌ የሚወስደው ዋና መንገድ ሙሉ በሙሉ ዝግ መሆኑን የአካባቢው ነዋሪዎች ለጣና ሳተላይት ቴሌቪዥን የላኩት መረጃ ያመላክታል። ውጊያው ከተቀሰቀሰ ከሰዓታት በኋላ ብልጽግናው በቀጠናው አየር ኃይል ማስገባቱን ተከትሎ በራያ ቆቦና ራያ አላማጣ አካባቢዎች ተከታታይ የድሮን ቅኝቶች መደረጋቸው ተገልጾ የዜና እስከተጠናቀረበት ከቀኑ 7 ሰዓት ድረስ በራያ አላማጣና በዙሪያው ባሉ ወረዳዎች ድሮኖች ዝቅ ብለው እንቅስቃሴና ቅኝት እያካሄዱ መሆናቸውን የዓይን እማኞች ተመልክተናል ብለዋል። የድሮን ቅኝትና እንቅስቃሴው በዋናነት በጮቢ በርና በአዲስ ቅኝ አካባቢዎች ላይ ያተኮረ እንደሆነ የገለጹት ምንጮች የድሮን ስምሪቱ የተደረገው ደግሞ ዛሬ ጠዋት በአካባቢው ሲካሄድ የነበረውን ውጊያ ተከትሎ ብልጽግናው ለአየር ኃይል ትዕዛዝ መስጠቱን ተከትሎ ነው ተብሏል። ድሮኖች ስምሪት ወስደው ወደ አካባቢው ይግቡ እንጂ የዜና እስከተጠናቀረበት ጊዜ ድረስ ግን ጥቃት አለመፈጸማቸው ተገልጸዋል። ብልጽግናው በዚህ ሳምንት መጀመሪያ በራያ አላማጣ መረዋ አካባቢ በፈጸመው ተከታታይ የድሮን ጥቃት የህወሓቱ አርሚ 26 ከፍተኛ ኪሳራ ማስተናገዱን መዘገባችን ይታወሳል። ገዢው ፓርቲ ቀይ ሽብር እየፈጸመ ነው። ፓርቲው ብልጽግናው በአበሽጌ የፈጸመው ግድያ ቀይ ሽብርን የሚስተካከል ነው ሲል ትብብር ለኢትዮጵያ አንድነት ኢህአፓ አስታወቀ። ፓርቲው በወቅታዊ ጉዳዮች ዙሪያ ዛሬ ባወጣው መግለጫ ሐምሌ 24 ቀን 2018 በማዕከላዊ ኢትዮጵያ ክልል ጉራጌ ዞን አበሽጌ ወረዳ ናቻ ቆሌት ቀበሌ 3 ወጣቶች በማንነታቸው ተመርጠውና ከህዝብ ማመላለሻ ሚኒባስ ላይ እንዲወርዱ ተደርገው ፋኖ ናችሁ በሚል ሰበብ ታሪክ እንደሚያወሳን በቀይ ሽብር ዘመን ሲደረግ ከነበረውን በላይ እጅግ ኢሰብአዊ በሆነ ሁኔታ ግድያ መፈጸሙን አረጋግጠናል ብለዋል። ፓርቲው ከአካባቢው ታማኝ ምንጮች ያገኘሁት ባለመረጃ መሰረት የጭካኔውን ወደር የለሽነት የሚያረጋግጠው ዘግናኙን ድርጊት ፈጻሚው የጸጥታ አካል ከገደላቸውም በኋላ አስክሬናቸውን የቀብር አፈር እንዳይቀምስ በመከልከሉ በአውሬ እንዲበላ መደረጉንም ሰምተናል ሲል ገልጸዋል። እንደ ፓርቲው መረጃ በጉራጌ ዞን የግፍ ሰለባ ከሆኑት አንዱ የሆነው ይታገሱ አሰግደው ከዚህ ቀደም ወንድሙ በሐዋሳ ዙሪያ ተይዞ በተመሳሳይ በመንግስት ኃይሎች ህይወቱ እንዲያልፍ ተደርጓል ብለዋል። ይህ ደግሞ ግድያው ቤተሰብንና ማንነትን ማዕከል ያደረገ ለመሆኑ ማረጋገጫ ነው የሚለው የፓርቲው መግለጫ በተመሳሳይ ከወር በፊት ግዛቸው ግርማ የተባለ ሌላ ወጣት በዚያው በጉራጌ ዞን አበሽጌ ወረዳ ዳርጌ ቀበሌ በመንግስት ኃይሎች በዘፈቀደ መንገድ ህይወቱን ተነጥቋል ሲል አክሏል። ወጣቱ ስራ ፈጣሪና ለበርካታ ወጣቶች የስራ እድል የከፈተ ብሎም በአካባቢው እጅግ ምስጉን እንደነበር ኢህአፓ አስታውቋል። የዞኑም ሆነ የወረዳው ማህበረሰብ በፍቅርና በመከባበር በመኖር የሚታወቅና እንደ ምሳሌም የሚጠቀስ ነው ሲል ያነሳው የፓርቲው ወቅታዊ መግለጫ አንዳንድ የወረዳ አመራሮችና የጸጥታ አካላት እያመጡት ያለው መግለጫ አደገኛና ከህግ ተጠያቂነት ለማምለጥ የሚደረግ ከመሆኑ በተጨማሪም ዜጎች ምክንያት እየተፈጠረላቸው በዘፈቀደ እንዲጨፈጨፉ የሚያበረታታ መሆኑንም በግልጽ የሚያሳይ ነው ብለዋል። ሰው በወንጀል ተግባር ተሳትፏል ቢባል እንኳን ለፍርድ ወደ ህግ ቦታ ቀርቦ ፍርዱን በአደባባይ ያገኛል እንጂ ከህግ ውጭ ዜጎችን የፊጥኝ አስሮ በጥይት ደብድቦ መግደል የሚያሳየው ስርዓቱ በዜጎች ላይ እየፈጸመ ያለውን አጠቃላይ የሰብአዊ መብት ጥሰት የደቦ ፍርድና ጭካኔ መሆኑን ትብብር ለኢትዮጵያ አንድነት ያምናል። ይህን የግፍ ግድያ በጽኑ ያወግዛል ብለዋል። ከዚሁ ጋር በተያያዘ ፓርቲው ልዩ የማህበራዊ ሚዲያ ዘመቻ ያወጀ ሲሆን መላው የኢትዮጵያ ህዝብ ማክሰኞ ነሐሴ 12 ቀን በ3 ወጣቶች ዘፈቀደ ግድያና በሀገራችን በተለያዩ አካባቢዎች በሚደረጉ ተመሳሳይ ኢሰብአዊ ድርጊቶችን በማውገዝ የአንድ ቀን የማህበራዊ ሚዲያ ዘመቻ የንጹሃን የግፍ ግድያ ይብቃ በሚል ቃል እንዲያወግዝና ድምጹንም ለዓለም አቀፍ ማህበረሰብ እንዲያሰማ ሲል መልእክቱን አስተላልፈዋል። በዚህም ከህግ ውጭ ምክንያት ፈጥሮ ግድያ የፈጸሙ የጸጥታ ኃይሎችና ግፍ እንዲፈጸም ትዕዛዝ የሰጡ አካላት ለፍትህ አደባባይ እስከሚቀርቡ ህዝቡ ድምጹን እንዲያሰማ ክፉን ፈጻሚና አስፈጻሚ አካላት እየሰጡ ያሉት የማን አለብኝነት መግለጫ እንዲያቆም እያሳሰብን ግድያዎች አፋጣኝ፣ ገለልተኛ፣ ግልጽና አስተማማኝ ምርመራ እንዲደረግባቸው ሲል ጥሪውን አቅርበዋል። የተመረተው የኢትዮጵያን ብሔራዊ ጥቅም ለመጠበቅ የኢትዮጵያን አንድነት ለመጠበቅ የኢትዮጵያን ነጻነት ለመጠበቅ ባንዳና ባዕዳን ለማጥፋት ስለሆነ ይህን እያዩ ሊጠነቀቁ ይገባል ይልሃል። በምስራቅ አፍሪካ የሚገኙ የኦህዴድ ዲፕሎማቶች ኤርትራን በማስጠንቀቅ ላይ ሲሆኑ አንጋፋው የኦህዴድ ዲፕሎማት የሚባሉት አምባሳደር ዲና ሙፍቲ ደግሞ ክላሽኮቭ ሲፈቱና ሲገጥሙ የሚያሳይ ቪዲዮ በማህበራዊ ሚዲያ መሰራጨቱን ተከትሎ መነጋገሪያ ሆኗል። ለዓመታት የዲፕሎማሲ ስራ ሲሰሩ የቆዩትና በቅርቡ በብልጽግናው የውጭ ጉዳይ ሚኒስተር የነበሩት አምባሳደር ዲና ሙፍቲ ክላሽኮቭ መሳሪያ ሲፈቱ ሲገጥሙና ልምምድ ሲያደርጉ የሚያሳይ ተንቀሳቃሽ ምስል በማህበራዊ ሚዲያ ከተሰራጨ በኋላ የብዙዎች መነጋገሪያ ሆኗል። ከአምባሳደር ዲና ሙፍቲ
የጦርነት ልምምድ በፊት የብልጽግናው ጄኔራልና የአሁኑ የኬንያ አምባሳደር ኤርትራ ላይ ዛቻና ማስፈራሪያ ማድረሳቸው የሚታወስ ሲሆን ሌላኛው የኦህዴድ የምስራቅ አፍሪካዊቷ ሀገር የሶማሊያ አምባሳደር ሱሌማን ደደፎም ሌላ ወቅታዊ መግለጫ ሰጥተዋል። አምባሳደር ዲና ሙፍቲ መሳሪያ መፍታትና የመቅጠም ልምምድ በማህበራዊ ሚዲያ ያሰራጩበትን ምክንያት የገለጹት የፖለቲካ ተንታኞች ጊዜው የኦሮሞ ነው፣ ይህንን ጊዜያችንን ሊቀማን እየመጣ ያለ ኃይል በመኖሩ የኦሮሞ ወጣቶች ጊዜው የጦርነት በመሆኑ ክላሽ መታጠቅና ራሳችሁን ማዘጋጀት አለባቸው የሚል ጥሪ ለማስተላለፍ እንደሆነ አመላክተዋል። የኦሮሞ ተወላጅ የሆኑ የብልጽግናው አምባሳደሮችና ዲፕሎማቶች የተለያዩ አስተያየቶችንና ምላሾችን በመስጠት ላይ ሲሆኑ በሞቃዲሾ የኢትዮጵያ ባለሙሉ ስልጣን አምባሳደር የሆኑት አምባሳደር ሱሌማን ደደፎ የብልጽግናውን ስጋት ያንጸባረቀ ጥሪ አቅርበዋል። ጉዳዩ ዓለም አቀፍ ነው ያሉት አምባሳደር ሱሌማን ኤርትራ ትበተናለች የሚለውን ከቀናት በፊት በአምባሳደር ባጫ ደበሌ የተደረገውን ዛቻና ማስፈራሪያ በመግለጫቸው ደግመውታል። በሰሜን ኢትዮጵያ በህወሓት በኤርትራ መንግስትና በፋኖ ታጣቂዎች መካከል የተመሰረተው ድብቅ ወታደራዊና ፖለቲካዊ ግንባር በሀገሪቱ ሉዓላዊነትና በቀጠናው መረጋጋት ላይ ከፍተኛ ስጋት ደቅነዋል። የህወሓት ክንፍ አመራሮች የስርዓት ለውጥ ጥሪያቸውን በግልጽ ማስተጋባት ጀምረዋል። በህዝብ የተመረጠውን የፌዴራል መንግስት በኃይል የማስወገድ ፍላጎታቸውንም ተመልክቻለሁ ሲሉ ሀገር አፍራሹን የኦህዴድ ስርዓት በህዝብ እውቅና ስልጣን ላይ እንዳለ አድርገው አንጸባርቀዋል። ይህንን የህወሓት ዓላማ ለማስፈጸም ከኤርትራ መንግስት ጋር ሰፊ ወታደራዊ ትብብር ፈጥረዋል ያሉት የብልጽግናው አምባሳደር የኤርትራ ወታደራዊ አዛዦች የደህንነት አባላትና ታንክን ጨምሮ ከባድ መሳሪያዎች በትግራይ ክልል ውስጥ በግልጽ በመንቀሳቀሳቸው የሁለቱ ሀገራት ድንበር በተግባር የሌለ ያክል ሆኗል ሲሉ አክለዋል። የኤርትራ ሰራዊት በኢትዮጵያ ግዛት ዘልቆ በመግባት በአክሱም፣ አዲግራትና ሌሎች የትግራይ አካባቢዎች የኤርትራን ናቅፋ ለመገበያያ በመጠቀም እንዲሁም ወታደራዊ ቁሳቁሶችን እየጫኑ እስከ ራያና አላማጣ አካባቢዎች የሚንቀሳቀስ ሲሆን ከህወሓትና ከፋኖ ታጣቂዎች ጋር በመቀናጀት በፌዴራል መንግስቱ ላይ የተቀናጀ ወታደራዊ ጥቃት ለማድረስ ዝግጅት እያደረገ እንደሚገኝ በህወሓት አፈቀላጤዎች በተደጋጋሚ ተገልጿል። ግጭቱ ከተባባሰ የኤርትራ መንግስት ፈርሶ እንደ የመንና ሱዳን አይነት የመንግስት አልቦነት የደህንነት ክፍተት ሊፈጠር እንደሚችል እየተገለጸ ሲሆን ይህም በስልጣን ላይ ያሉ በመቶ ሺዎች የሚቆጠሩ የታጠቁ የኤርትራ ወታደሮች ወደ ቅጥረኝነትና ጽንፈኝነት እንዲሰማሩ በማድረግ የቀይ ባህርን ቀጠና ሙሉ በሙሉ ወደ ባሰ ቀውስ ሊከተው እንደሚችልም ተጠቁሟል። አምባሳደር ሱሌማን ደደፎ የኤርትራ መንግስት በኢትዮጵያ የውስጥ ጉዳይ የሚያደርገውን አደገኛ ጣልቃ ገብነትና የቀጠናውን ሰላም የሚያናጋ እንቅስቃሴ በአስቸኳይ እንዲያቆም ጥሪ ያቀረቡ ሲሆን የአስመራ አስተዳደር ሰራዊቱን ከኢትዮጵያ ግዛት በመሰብሰብ ከቀጠናው ሀገራት ጋር ሰላምና ለልማት በጋራ እንዲሰራ አሳስበው የሁኔታውን አሳሳቢነት በመገንዘብም የፋኖንና የህወሓት አመራሮች እንዲሁም የኤርትራ መንግስት ከያዙት አጥፊ መንገድ እንዲመለሱና ለቀጠናው አስተማማኝ ሰላም ሲባል ከአስመራ ሰራዊት የመውጣት እርምጃ ጎን ለጎን ዲፕሎማሲያዊ መፍትሄዎች እንዲቀድሙ ሲሉ ገልጸዋል። እስራኤል ከወራት ታቅቦ በኋላ የመጀመሪያ ጥቃት ስትፈጽም በኢራን የሚደገፉት የሁቲ ታጣቂዎችን በዛሬው ዕለት ጥቃት መፈጸማቸው ተገልጸዋል። የዋሽንግተን አለቃ ትራምፕ በበኩላቸው ኒውዮርክ ላይ ባደረጉት ንግግር ሆርሙዝን የአሜሪካ አካል እናደርገዋለን ሲሉ ተደምጠዋል። የእስራኤል ጦር ዛሬ ማለዳ በደቡባዊ ሊባኖስ በሚገኝ አንድ ቤት ላይ በፈጸመው የአየር ድብደባ 7 የሚደርሱ ሰዎች መገደላቸውንና ሌሎች 3 ሰዎች ደግሞ መቁሰላቸውን የሊባኖስ ብሔራዊ የዜና ወኪል አስታውቋል። እንደ ዜና ወኪሉ መረጃ የእስራኤል የጦር አውሮፕላኖች በናባቴ ውስጥ ከአንሳር ከተማ ዳርቻና ወደ ዛራሪህ ከተማ በሚወስደው አቅጣጫ ላይ የሚገኝ ቤት እንዲወድም ማድረጋቸውን ገልጸዋል። እስራኤል ዛሬ የፈጸመችው ጥቃት በእስራኤልና በሊባኖስ መካከል የተኩስ ማቆም ስምምነት ከተደረሰ ወዲህ የመጀመሪያው ጥቃት ነው ተብሏል። በሌላ በኩል የእስራኤል የጦር አውሮፕላኖች ናባቴ አልፋውቅ ዳርቻ ላይ በሚገኘው የአሊ አልታሄር ኮረብታ ላይ ያነጣጠሩ ተከታታይ የአየር ጥቃቶችን ማድረሳቸው ኒውስ ኤጀንሲው ዘግቧል። በአሜሪካ ድጋፍ ሰኔ 26 በቤይሩትና በቴልአቪቭ መካከል ስምምነት ተፈርሞ የነበረ ቢሆንም እስራኤል በሊባኖስ ላይ ጥቃት መፈጸሟ ድንጋጤን ፈጥሯል። እስራኤል ሊባኖስ ላይ ጥቃት መሰንዘር የጀመረችበትን ምክንያት እየተገለጸ ሲሆን ይህም ሄዝቦላ በኢራን ላይ የከፈተውን ጦርነት በመቃወም ሮኬቶችን ማስወንጨፍ በመጀመሩ ነው ተብሏል። ከዚህ በፊት እስራኤል በፈጸመችው ጥቃት 4335 ሊባኖሳውያን ሲገደሉ 12277 ደግሞ መቁሰላቸውን የሀገሪቱ ጤና ሚኒስቴር ባወጣው መግለጫ አስታውቆ ነበር። ከዚህ በፊት በእስራኤልና በሊባኖስ መካከል የተፈረመው ስምምነት ሄዝቦላን ጨምሮ ሌሎች የታጠቁ ቡድኖች
ትጥቅ እንዲፈቱ የሚጠይቅ የነበረ ሲሆን ወደ ተግባር ሳይገባ ጥቃቱ ድጋሚ አገርሽቷል። በሌላ በኩል በኢራን የሚደገፉት ሁቲዎችም በዓለም አቀፉ ማህበረሰብ እውቅና ያለው መንግስት የሚቆጣጠረውን የቀይ ባህር ወደብ ማጥቃታቸውንና አንድ ከፍተኛ የደህንነት አባል መግደላቸውን የየመን ጦር ቃል አቀባይ አስታውቋል። የጦሩ ቃል አቀባይ ኮሎኔል ማጂድ አልናዚሪ በሰጡት ጋዜጣዊ መግለጫ ትናንት ምሽት ሁቲዎች ወደ ሞቻ ወደብ 6 ባላስቲክ ሚሳይሎች መተኮሳቸውን ተናግረዋል። ቃል አቀባዩ ሰላማዊ ሰዎች ወሳኝ የሆነ ተቋም ላይ ያነጣጠረ አዲስ የአሸባሪዎች ጥቃት ሲሉ በገለጹት በዚህ ጥቃት 8 ሰዎች መጎዳታቸውንና 2 ሰዎች እስካሁን የደረሱበት አለመታወቁን ጨምረው አስታውቀዋል። ትናንት ምሽት በተመሳሳይ እንዲሁ ሁቲዎች ወደ ወደቡ 6 ባላስቲክ ሚሳይሎችን አስወንጭፈው 4 ሰላማዊ ሰዎችን መግደላቸውን የየመን መንግስት ገልጸዋል። የየመን ጦር እንደገለጸው የሁቲዎች ጥቃት የሰላማዊ ሰዎች እንዲሁም በወደቡ የሚገኙ የህዝብ ሀብቶችን ኢላማ ያደረገ ነው ብለዋል። ሁቲዎች በበኩላቸው በሞቻ ወደብ የሚገኝ የጦር ሰራዊትን መሳሪያንና የጦር መርከብን ማጥቃታቸውን ገልጸው ለጥቃቱ ኃላፊነት ወስደዋል። የየመን ወታደራዊ ምንጭ በበኩሉ ሁቲዎች ወደ ሞቻ ወደብና በምዕራባዊ የባህር ዳርቻ በሚገኙ የሲቪል ተቋማት ላይ 44 ድሮኖች መተኮሳቸውን የሀገሪቱ መከላከያም ከነዚህ ውስጥ 15ቱን መቶ መጣሉን ለመገናኛ ብዙኃን በሰጡት መግለጫ ተናግረዋል። በሁቲ አማጽያንና በየመን መንግስት መካከል ያለው ውጥረት እየተባባሰ የመጣው አሜሪካ ከኢራን ጋር በምታካሄደው ጦርነት የተነሳ ቀጠናዊ ውጥረቶች እየከረሩ መምጣታቸውን ተከትሎ ነው። በኢራን የሚደገፉት የሁቲ ታጣቂዎች ለወትሮ የዩናይትድ ስቴትስና የእስራኤል ተቃዋሚዎች ናቸው። ሁቲዎች አሜሪካ በኢራን ላይ ለምትፈጽመው ጥቃት አጸፋ ለመስጠት የሳውዲ አረቢያ መርከቦች በቀይ ባህር ላይ እንዳያልፉ አስቀድመው እግድ ከጣሉ 1 ወር ገደማ ሆኗቸዋል። በኢራን የሚደገፈው ታጣቂ ቡድኑ እገዳውን የጣለው ሳውዲ ሁቲ የሚቆጣጠራቸውን የሰሜን ምዕራብ የመን ወደቦችንና አየር ማረፊያዎችን በመዝጋቷ የተወሰደ የበቀል እርምጃ እንደሆነ ገልጾ ነበር። ይህ በእንዲህ እንዳለ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ኢራን ከተሸነፈች በኋላ ሆርሙዝ የአሜሪካ ግዛት አካል ይሆናል ሲሉ አወዛጋቢ ንግግር አድርገዋል። ትናንት በኒውዮርክ ለደጋፊዎቻቸው ንግግር ያደረጉት ትራምፕ አሜሪካ በቅርቡ ለዓለም የነዳጅ የተፈጥሮ ጋዝና የማዳበሪያ አቅርቦት ወሳኝ የሆነውን የሆርሙዝ የባህር መስመር የግዛቱ አካል እንደምታደርግ ቃል ገብተዋል። አሁን ላይ ከፍተኛ ሽንፈት እየገጠማት ያለችውን ኢራንን ድል አድርገን ከጨረስን በኋላ በቅርቡ የሆርሙዝ ወሽመጥን የአሜሪካ ግዛት አድርጌ አውጃለሁ ሲሉ የገለጹት ትራምፕ በመድረኩ የነበሩ ደጋፊዎቻቸውን አስጨብጭበዋል። በኒውዮርክ ግዛት ጋርደን ሲቲ በሚገኝ የፖሊስ አካዳሚ በተደረገ ስብሰባ ላይ የተገኙት የዋሽንግተኑ አለቃ ይህ እውነት ነው እመኑኝ ሲሉም አክለዋል። ትራምፕ ንግግር ባደረጉበት ወቅት የሆርሙዝ ወሽመጥ በመዘጋቱ ምክንያት ስለጨመረው የነዳጅ ዋጋ አስተያየታቸውን የሰጡ ሲሆን አሜሪካውያን ተጨማሪ ክፍያ መክፈላቸውን አምነው መቀበል አለባቸው ብለዋል። የኢራን ምክትል ውጭ ጉዳይ ሚኒስተር ካዜም ጋርባቢድ የትራምፕን አስተያየት ከሰሙ በኋላ ወሽመጡ በኢራን ቁጥጥርና ስልጣን ስር ይቆያል፣ ምንም አንረበሽም በማለት የመልስ ምት ሰጥተዋል። አሜሪካና እስራኤል የካቲት 21 2018 በጋራ በመሆን ኢራን ላይ ጦርነት ካወጁ ወዲህ የሆርሙዝ ወሽመጥ በኢራን ከልካይነት በቋሚነት ተዘግቶ ይገኛል። አሜሪካና ሌሎች የሀገሪቱ ከፍተኛ ባለስልጣናት የኢራን ጦር በጀመረበት ወቅት የሀገሪቱን የኒውክሌር ፕሮግራም ማስቆም ዋነኛ ዓላማቸው የነበረ ቢሆንም ኢራን ጠንክራ መመከቷን ተከትሎ በአሁኑ ወቅት ዘመቻው ሆርሙዝን ወደ ማስፋፋት ተሸጋግሯል። ከጣና ሳተላይት ቴሌቪዥን የዛሬ ዜናችን በዚህ ያበቃል። ሰብስክራይብ፣ ላይክ፣ ሸር በማድረግ የቻናላችን ቤተሰብ ይሁኑ። አብራችሁን ስለነበራችሁ እናመሰግናለን። ጤና ይስጥልን።